ውጪ ተነሽ ተነሽ አባብዬ ኑልኝ አይወለው እኔ ሳልጠራው ነው ብቻውን የመጣው ምን አሉኝ ተነሽ ወዴት ነው የምወጣው እሳቸውን ልቀድልኝም ይኸውልህ መንፈሳቸው ይገፋፍብኛል ከቤት ከወጣሁ ሀገር ያውቃል ማለት ሀገር ያውቃል ስለሳቸው የማያውቅ ሰው የለም ስለሳቸው ምንም አንተ ብቻ ነህ እኔ ተአምር ነው ሆነብኝ አንተም ስለሳቸውን ከፍ ዝቅ አድርገህ ስትናገር ይሄ እኮ ሌባ ነው ተው በቃ ይኸውልህ በለፈለፍከው መዘዝ እንዳታመጣ ምን አይነት ሰው ነው ዘመድ ነው ምንድነው ሰውዬው ይሄ አንቺን ለማግባት ይፈልግ የነበረው እኔ ስለሱም አውቀው ነገር ብቻ ትልቅ ሰው እንደነበር አውቃለሁ እዛ አካባቢ ላይ ያለ የተባለ በጣም ትልቅ ሰው ነበር እና አባቴ ልጄ ትምህርቷን ሳትማር አይሆንም ማለት መጨረሻ ላይ ከዛ በኋላ ያ ሰውዬ ተናደደ አባብዬን እየጠበቅኩ ነው እሳቸው ምናልባት ሞተው ከሆነ እነሱንም እንዲያገናኙኝ እየጠበቅኳቸው አሁን የሞተችው እናቴ የሚያሳዩኛል ምንድነው የበሬ ያየ ጭንቅላት ምናምን ምንድነው እሱ ሲሰዋ ከመንፈሳቸው ጋር ይገናኛል እናቴን ሲያሳዩኝ አይዳይ ስንት ዓመት ጠበቅሽ እናቴ ወይስ አልከብርሽ ስንት ዓመት ጠበቅሽ ዝም ብለሽ አታላዝጊ እባክሽ አንቺ እውነት የሚያሳይሽ ይመስልሻል ምን ስልጣን ኖሮት ነው ያንቺን እናት የሚያሳይሽ ስንት ዓመት ጠበቅኳቸው እኮ እሳቸው የባክን አንዴ መለሱልኝ እናቴን ካሳዩኝ በኋላ ይዟቸው እባካችሁ የሚሰራውን ነገር ሁሉን ነገር በጠቅላላ ታውቂያለሽ አቶ ሽመልስ ናቸው አቶ ሽመልስ ስማቸው ሁሉም ቦታ አለ እኔ ማን እንደሆኑ በአካል አላውቅም ግን ልጅ እያለሁ አባቴ ቤትም ስማቸው ይጠራል አቶ ሽመልስ እሺ እዚህም ስመጣ በቃ እሳቸው ናቸው አቶ ሽመልስ እንዴት አወቅሽ እንደዚህ አይነት ነገር እንደሚሰራ መንፈሳቸው ጠርቶኝ እንደው መንፈሳቸው ጠርቶኝ ነው እንደው ቢወዱኝ እንደው ሊያነሱኝ ከፍ ሊያረጉኝ ቢፈልጉ ነው እንጂ ከፍ ነው የሚያረግሽ የሚያስፈልገውን ነገር ይዘን መተባል ከሆነ ምንድነው የሚያስፈልገው አሁን ባል ከሆነ የሚታረደውን ነገር ምንም ጥቁሩን በግም በሬውም ደግሞ የሆነ በደንብ ረጅም ሰዓት እንዲያወሩህም ከፈለክ በሬውን ነው ይዘን የምትመጣው ተለቅ ያለው እና ከአባታቸው ጋር ይገናኛሉ ግን ሁለቱ ሲገናኙ እኔ እወጣለሁ መስማት የለብኝም ከዛ በቃ እንደዚህ ተያይዘው በቃ ያጓራሉ መንፈሳቸውን ይጋራሉ በቃ ሁለቱ ልብ ለልብ ይገናኛሉ ጥሩ ሰው ናት ጥሩ ልጅ መሰረት እሷ ያላችበትን ባቅማ መሰረት አብረው ነው የመጡት ከቴካና ሁለቱ ያሉበትን ባቅ አንደኛው ማን ነው ስሟ ብሌን መጣል እያልሽ ነው እዚህ መጣል መንፈስ ነው መንፈስ ነው ሄይ አንተ ምንንም አታውቅም በቃ እንደው ገና መንፈሱ ሽመልስ ሞቶ በመንፈስ እየተንቀሳቀሰ ነው እያልሽ ነው ሱዳን ሄደለ ከሱዳን የሆነ ነገር አላቸው የሚያመጡት የሚጠቀሙት ነገር ይሄ ሽማግሌ ነው ከተማ ነው ሱዳን የሚሄደው አይ ሽመልስ እንደው አንተ ያማል እንዴ ይሄው የእሳቸው ስራ ደረሰ ባይን ያየው በቃ አይምሮህን ነካ ቶሎ ማለት ይኸውልህ እኮ ነገር አትዳፈራቸው አልና አይደለ ስትዳፈራቸው ይሄው አይምሮህን ነካ አረገ ቶሎ አቤት የእሳቸው እጅ አይሰማ አዳምጥ እስኪ ምንም አይሰማ ምን ሆነሽ ነው ያው አባብዬ መጥቶ እየጠሩኝ ነው ጉዳይዛ ያውልሽ እንደዚህ ያረኩ ሸውዳለው የምትይኝ በቃቂዛ እንደዚህ ያረኩ ሸውዳለው የምትይው ነገር ታቆሚያለሽ አታምልጭ እኔ ምንም ለማሻቆይ አይደለም እስኪ አዳምጣ አይሰማህም እንዴ እየጠሩኝ እኮ ነው ዝም በይ እውነታውን ንገረኝ ከሽመልስ ጋር ያላችሁን ግንኙነት ይሄ ወንድም የምትለው ቶ እሷ ፈጥራ የነገረች ነው ዝም በይ አንቺ ፈጥራ የነገረች ነው እኔ ወንድሜን ብዬ አይደለም የመጣሁት እጅ ከፍንጅ አንተ የሚያሰለ ፈለኩ ነው እዚህ ድረስ የመጣሁት እንደዛ ከሆነ ማን ከየት ነው የመጣው እኔ ማንነቴ ምንም አይሰራልም ማንነቴን አልነገርሽውም ነግሬዋለሁ እና ታዲያ ድጋሚ የሚጠይቀኝ ለምን ሰማኝ ንግግር ከኔ ጋር ነው ደጋጋይ ብዬዋለሁ አንተ ሰው ንግግር ከኔ ጋር ነው ይገባሃል ወንድምህም ደጋግሞ ንግግር ከኔ ጋር ነው ይነግራል አስፈልግም ጉልበት
መጠቀም ያስፈልጋል። ንግግርህ ከኔ ጋር ነው። አዎ ወደ እሷ እንዳትዞር። ነይ ውጪ አንቺ። ነይ ውጪ። ሂድ ውጪ አንቺ። እናንተ ጋር ውጪ እንጂ። ተሰው የተፈታተንከኝ ነው። ተው ብያለሁ። ተው ጨረስክ? እያንዳንዷን ነገር ንገረኝ። ማነህ? ከተማ አቶ ከተማ ሌባው ጠንቋይ ተሰውረፍ ከሽመልስ ጋር ምንድነው ግንኙነታችሁ? ወንድም ሽመልስ ብዙ ዘመናቶች እኔ ጋር እየመጣ ብዙ ነገሮችን ሲጠይቀኝ ነበር እና እኔም ጥሩ ሰው ነው ብዬ መልካም ነገሮችን ሳደርግለት ቆይቻለሁ። እሺ በመካከል ግን እንዳንተ ሲፈታተነኝ ህይወቱን የሰውት በህይወት የለም ሽመልስ? በህይወት የለም ወይ ሽመልስ? እየነገርኩህ ነው። በህይወት የለም ወይ ሽመልስ? የለም። ምን የለም? ምንድን ነው እያልክ ያለው? ለመደበቅ እየሞከርክ ነው? የለም። እያስፈራረኝ ነው ይሄ አህያ። ማነው አንተ አህያ? አህያ ማነው አህያ? ሽመልስ እንዴት ነው ላገኝ የምችለው? ነገርኩህ እኮ ነገርኩህ። ከዚህ በላይ ምን ልንገርህ? የት ነው ላገኘው የምችለው? እንዴት ነው ላገኘው የምችለው? ሞቷል? ብዙ ሙታኖችን ለቤተሰቦቻቸው ሳሳይ ገንዘብ እየተቀበልኩ ነው። እሱን ማግኘት ከፈለክ ክፈለኝና መንፈሱን አገናኝሃለሁ። እንዴት አጠፋው? እንዴት ልታጠፋው ቻልክ? ሲፈታተነኝ ተፈታተነኝ። ሲፈታተነኝ ህይወቱን ሰውት። ያንተ ፈጣ ሱዳን ለምንድን ነው የሚሄደው ሽመልስ? አልሄድም። ለምንድን ነው የሚሄደው? ይመላለሳል፣ ሱዳን ይመላለሳል። ሽመልስ ለምንድን ነው የሚመላለሰው? ለእኔ ያስፈልጉ የነበሩትን እቃዎች እንዲያመጣልኝ ነበር ስልከው የነበረ። እነሱን እቃዎች በአግባቡ አላመጣልኝ ስላለ ነው ህይወቱን የሰውት። ስለዚህ ያንተ ተባባሪ ነው ሽመልስ ማለት ነው። ታዲያ ለምን እያወቅህ ጠየቀኝ? ምን ሳትስጠኝ ብያለሁ አንተ። አይ በቃ ዱላው ከመጠን በላይ እየተፈታተንከኝ ነው። በጣም ጥሩ ናውጣ። ለምን ወጣለሁ ከቤት? ለምንድን ነው ከቤት አትወጣም? ና ተነስ። ተነስ። ቁጭ በይ አንቺ። አልጨረስኩም። ተነስ። በቅርቡ ህይወት ሳመሰቃቅልልኝ ልኩን አሳዩት፣ ውሰዱት። ልኩን አሳይታችሁ መግባት ያለበት አስተው። የአቶ ከተማ አካዳሚ ምንድን ነው የምታደርጊው እዚህ? እሳቸውን መንከባከብ ነው ስራዬ። እንዴት መጣሽ? እናቴን እንዲያሳዩኝ። የት ነች ያለችው እናትሽ? ሞታለች። በምን ምክንያት ሞተች? ትንሽ ያማት ነበር እና እኔም ሞታለች ተብዬ ነው እዚህ የመጣሁት። የእሳቸውን ዝና ሀገር ያውቃል። ሀገር ያውቃል ማለት? ሀገር ያውቃል። ስለእሳቸው የማያውቅ ሰው የለም። ስለእሳቸው ምንም አንተ ብቻ ነህ። እኔ ተአምር ነው የሆነብኝ አንተም ስለ እሳቸውን ከፍ ዝቅ አድርገህ ስትናገር። ይሄ እኮ ሌባ ነው። ሌባ ለአክብር እንዲጨምር። ተው በቃ ይኸውልህ፣ በለፈለፍከው መዘዝ እንዳታመጣ። ዝም በይ አንቺ፣ አትንቦቅቦቂ። ይሄ እኮ ልክ አስገባሁት ነው። ተባባሪ ነሽ አንቺ። ምድሽ አለበት። መተባበር አይደለም፣ ዝም ብለው ነው ስላዘኑልህ ነው። ታዲያ ስደበድበው ለምንድን ነው? ተው አይሆንም። እንደዚህ ነፍስቴ ነበር። በጣም ታጋሽ ናቸው። ለዛ ነው። ምን አባቱ ነው የሚታገሰው? የእሳቸውን ስራ ስላላየ። ሌባ ታገሰ አልታገሰ፣ አጭበርባሪ ታገሰ አልታገሰ፣ እንዴት እዚህ ልትመጪ ቻልሽ? ቆይ ንገሪኝ። እናትሽ ሞተች አልሽኝ አይደል? ከየት ነው የመጣሽው? እናቴ እኔ ሞጆ ነበርክ። እሺ። ከሞጆ ቤተሰባችን ትልቅ ችግር ደረሰበትና ወደ አዲስ አበባ በምን ሁኔታ እንደመጣው አላውቅም። ብቻ ከፍተኛ ጸብ ነበር። በዛ ምክንያት አዲስ አበባ መጣ። ቤተሰቦች ነበሩሽ ማለት እህት ወንድም ምናምን? አዎ 2 እህቶች ነበሩኝ። እሺ። ቤተሰቦቼም ብዙ ነበርን። በጣም ብዙ እህቶችም ነበሩኝ። ግን ሁሉም
ለሰው እየተሰጡ ወደ ከተማ እንዲገቡ እየተደረገ 3 ብቻ ቀረንና ከአባቴ ጋር የሆነ ሰውዬ ስንት ነበራችሁ መጀመሪያ እህት ወንድም አንድ ላይ ተጠቅላላችሁ? 5 እሺ 5 ነበርን። ከዛ በኋላ በቃ 2 ወደ አዲስ አበባ መጡ፣ 3ታችን እዛ ቀረን። ከዛ እንደው በቤተሰብ ልጅህ ለልጄ በሚባል እኔን ሊድሩኝ ተስማምተው ነበር። ለማን? እዛ እኔ አላውቅም፣ እዛ ላለ አንድ ሰው መሰለኝ። እሺ ከዛ ግን አባቴ ኋላን እያደግኩ ስመጣ አልፈለግም፣ ትምህርቴን እንድማር ነበር የፈለገው። በዚህ ምክንያት ከባድ ጸብ ተነሳ እና ቤተሰባችን ላይ ትልቅ ጉዳት እየደረሰ መጣ። በቃ መራብ ጀመርን፣ መስራት አልቻልንም፣ ከቤት መውጣት አልተቻለም። በጣም ከባድ ሆነ። ከዛ እኔ ማንም ሳይሰማ ጎ ሳይቀድ አባቴ ወደ አዲስ አበባ እንድመጣ ተደረግኩ። በቃ ቆይ ለቤተሰብ ዳር ነበር ለሰው ዳር ነበር ያልሽው ችግር ከመምጣቱ በፊት ነው ወይስ የእሱ ነው አንደኛው የእናንተ ቤተሰብ ችግር መምጣት ምክንያት? አባቴ አልሰጥም ልጄን ካለ በኋላ ነው የኛ ቤተሰብ ችግር መምጣት የጀመረው። ምን አይነት ሰው ነው? ዘመድ ነው? ምንድን ነው ሰውዬው? ይሄ አንቺን ለማግባት ይፈልግ የነበረው? እኔ ስለሱም አውቀው ነገር የለም፣ ብቻ ትልቅ ሰው እንደነበር አውቃለሁ። እዛ አካባቢ ላይ ያለ የተባለ በጣም ትልቅ ሰው ነበረ እና አባቴ ልጄ ትምህርቷን ሳትማር አይሆንም አለ መጨረሻ ላይ። ከዛ በኋላ ያ ሰውዬ ተናደደ። እሺ ወደ አዲስ አበባ መጣሽ፣ እንግዲህ ተላኩ ነው ያልሽው። አባትሽ ነው የላክሻል ወደ አዲስ አበባ? እዚህ ማን ነበረሽ? ቤተሰብ ነበረሽ የምትቀመጭበት? አልነበረኝ። ታዲያ ከመሬት ተነስቶ እንዴት ሊልክሽ ይችላል? እዚህ አዲስ አበባ ማታውቂው ሀገር ቤተሰብ ከሌለሽ ምን ሁኝ ብሎ ነው የላክሽ እዚህ? ያው የትም ቢሆን የትን ተጠግቼ እንደምኖር ወይ ደግሞ ሰው ቤት እንድቀጠር ነው እንጂ እዛ ከሆንኩኝማ ህይወቴ ነው የሚበላሸው። እምቢ ስላለ ወይ ይገሉኛል ወይ የሆነ ነገር ነው የሚፈጠር። ከዛ በኋላ እኔ ወደ አዲስ አበባ ላኩ። እሺ ከዛ አዲስ አበባ ከመጣሁ በኋላ እንደው ሰው ቤት እንደምንም ቢሆን ተቸግሬም ገባሁኝ። እሺ ሰው ቤት እየሰራው እያለ እናቴ እንዳረፈች ተነገረኝ። ከዚህ ሆነሽ ነው እናትሽ እንደሞተች ያወቅሽው? አዎ እናትሽ አርፋለች ተባልኩ። ቤተሰቦችሽ፣ አባትሽ፣ እህቶች፣ ወንድሞችስ? ከዛ በኋላ ምንም አውቀው ነገር የለም ስለሁሉ። አባብዬን እየጠበቅኩ ነው። እሳቸው ምናልባት ሞተው ከሆነ እነሱንም እንዲያገናኙኝ እየጠበቅኳቸው። እንዴት አገኘሽው ይሄንን ሌባ? እዛው የምናውቀው ዘመድ ነበረን ከሞጁ። ከዛ ነው ዝናቸውን ሰምቼ መጣሁት። መሄድበትም ስለሌለኝ እሳቸውን እዚህ እያገለገልኩኝ እናቴንም በሰላም እያወራሁ እየኖርኩኝ። እባክናት በጥብጠን እናቴን ቤተሰብ ማግኘት ትፈልጋል። አንቺ ዝም በይ። አንቺ እናትሽን ቤተሰብ ለማግኘት ሲባል ይሄ ሌባ እድሜ ልኩን የሰው ሀብት እየመነዘረ እየዘበረ ይብላ። ወደው በእጃቸው እኮ ነው የሰጧቸው፣ ፈልገው ፈቅደው እንጂ ማንንም እሳቸው ህጋዊ መንገድ አይደለም የሚያደርገው መንገድ ህጋዊ አይደለም። ምክንያቱም ስንት ባለሀብት በዚህ ሌባ የተነሳ ነው እያደገ ያለው። ሰርቶ በላቡ ጥሮ ግሮ ሳይሆን በህገወጥ መንገድ ነው ገንዘብ እያካበተ ያለው። ደስታችንን እኮ እየሰጡን ነው። ቤተሰባችንን እኔ ናፈኳት እናቴን ይኸው ስንት ዘመን ሳልያት የኖርኩትን እያሳዩኝ የሳቸው ነገር እኮ ህገወጥ ነው። ህጋዊ ስርዓት በዚህ መንገድ ነው ታዲያ ቤተሰብሽን የምታገኙ? እኔ እንደሚያሳዩኝ ቃል ገብተውልኛል። እኔ ያምኛቸዋለሁ። ምንድን ነው የሚያሳዩሽ? ቤተሰቦችን? አሁን የሞተችው እናቴ የሚያሳዩኛል። ማለት አላሳዩሽም እስካሁን? ማለት ትንሽ ቆይተን እናያታለን። ትንሽ ጊዜ ስለተደራረበባቸው ነው እንጂ ስንት ዓመት እሷን እየጠበቅኩኝ ሲኔ ለቤተሰቦች ስለመንከራተት። ቆይ እዚህ ቤት ውስጥ ምንድን ነው የሚሰራው? እዛ ውጭ የተከመረው ምንድን ነው? የበሬ ጭንቅላት ምናምን ምንድን ነው እሱ? ትልቅ ሰው ናቸው እንዳልኩ፣ በጣም ብዙ ይመጣል፣ ብዙ ባለሀብት ይመጣል እና ቤተሰባቸውን እንዲያዩ ይሰዋላቸዋል። እሱ ሲሰዋ ከመንፈሳቸው ጋር ይገናኛሉ። ከመንፈሳቸው ጋር ሲገናኙ በቃ እነሱም የልባቸው መሻት ይሞላላቸው እና እንደ ቤታቸው ይሄዳሉ። እኛም ልልብ እያልን እናመሰግናቸዋለን። ስለዚህ እዚህ ቤት የሚሰራው ወንጀል ነው ማለት ነው? ኧረ ወንጀል አይደለም። እና ታዲያ ምንድን ነው? ወንጀል ካልሆነ ምንድን ነው ታዲያ እዚህ ቤት የሚሰራው? ባለሀብት እየመጣ ከሳቸው ብር እሳቸው አልኩኝ አንተ ከዚህ ሰውዬ ብር የሚወሰደው ወንጀል የተሰራበት ነው ማለት ነው። በህገወጥ መንገድ ነው። ይሄ ባለሀብት ወይ የሆቴል ባለቤት ምናምን
ከበርቴ የሚሆነው ከዚህ ሰውዬ ጋር በተወሰደ ብር ነው አይደለም? ኧረ አይደለም። አንተ እኮ ምንም ሰው አንተ የሚውልህ የምትፈልገውን ነገር እስኪ ቀስ ብለህ ግባና ነገራቸው። የት ነው ገባው? ወሰዱት እኮ እያየሽ አይደለ? ወዴት? አባላቶች እኮ ወሰዱት። እናቴን ሳያሳየኝ ስንት ዓመት ጠብቄሽ ወይ ሳልከብርሽ ስንት ዓመት ጠብቄሽ። ዝም ብለሽ አታላዝጊ እባክሽ። አንቺ እውነት የሚያሳይሽ ይመስልሻል? ምን ስልጣን ኖሮት ነው ያንቺን እናት የሚያሳይሽ? ስንት ዓመት ጠብቆቸው እኮ እሳቸው እኔ አመልብላለሽ እናቴ የባክን አንዴ መለሱልኝ። እናቴን ካሳዩኝ በኋላ ይወስዷቸዋል። እባካችሁን መልሱልኝ፣ እባካችሁን። አንቺ ዝም በይ፣ እዚህ አታላዝኝብኝ አጭበርባሪ። ድሮንም ደስ አላልሽኝም። ሲጀመር ታውቂያለሽ፣ የሚሰራው እያንዳንዱን ነገር ከጎን ይሆንሽ አብረሽ ነው የምትሰሪው። ደስ አላልሽኝም መጀመሪያም ጀምሮ። እኔ ምን አውቃለሁ? አይ እናቴ ንገሪኝ እያንዳንዷን ነገር። አሁን ምን ልንገርህ? ምንድን ነው? ማን ነው እዚህ ቤት የሚመጣው? እያንዳንዷን ነገር ንገሪኝ። ምክንያቱም ታውቂያለሽ፣ ምንም ነገር ታውቂያለሽ። እዚህ ቤት ከአዳሚ ከሆንሽ የሚሰራውን ነገር ሁሉን ነገር በጠቅላላ ታውቂያለሽ። አቶ ሽመልስ ናቸው። አቶ ሽመልስ ስማቸው ሁሉም ቦታ አለ። እኔ ማን እንደሆኑ በአካል አላውቅም፣ ግን ልጅ እያለሁ አባቴ ቤትም ስማቸው ይጠራል፣ አቶ ሽመልስ። እሺ፣ እዚህም ስመጣ በቃ እሳቸው ናቸው አቶ ሽመልስ። ብዙ ጊዜ ይመጣሉ። እዚህ ይመጣሉ? አዎ ይመጡ ነበር። በአካል ታውቂያቸዋለሽ? አይ እሳቸው ሲመጡ ነው ይወጣሉ። ለምንድን ነው የምትወጪው? ወሬ፣ ትልቅ ወሬ ያላቸው ድብቅ ከጋሽዬ ጋር የሚያወሩት ወሬ ስላለኝ ይወጣሉ። ምንድን ነው የሚያወራው? ምንድን ይሄን ያህል ትልቅ ነገር ቢኖር ነው? ያው እንዴት ብለው ሰው እንደሚያሳዩን ደግሞ ገና ያወራሉ። በቃ በጣም ብዙ ነገር፣ ብቻ እኛን ለማስደሰት ነው የሚሮጡት ሁለቱ። ችግራችንን ለማጥፋት ነበር የሚሮጡት። ችግራችሁን ለማጥፋት? አዎ። ከዛ ግን ያው ቅድም እኔ ሞቱ ገደልኳቸው ሲሉ ነው የሰማሁት እንጂ እኔ መሞታቸውን አላውቅም። እንደው ከጋሽዬም በላይ ትልቅ ሰው አለ። ለአንተ ብቻ ነው ነገር። ትልቅ ሰው አለ ማለት? ትልቅ ሰው አለ። የእሳቸው የበላይ አባታቸው ነው። የዚህ ከተማ በላይ? አዎ የእሳቸው አባታቸው አለ። ከአባታቸው ነው የወረሱት ሁሉ ነው። ያጭበርባሪ ሌባ። ቆይ ከአባታቸው እና አባታቸው ትልቅ ሰው ነው። እንዲቀላል ሰው እንዳይመስል ትልቅ ሰው ናቸው እሳቸው። ስላላው ቆይ እንዴት ይሄን ሁሉ ነገር እንዴት አወቅሽ? እኔማ ስንት ዓመት የዚህ ቤት ከመጣሁ ስንት ዓመት። እሳቸው መንፈስ በእኔ ላይ ማድሯል። ፈልገሽ ነው የገባሽው እዚህ? መጠጊያ የለኝ። እናቴን ለማየት እናቴን እንዲያሳዩኝ ገባሁ። እንዴት አውቀሽ? ማለት የመጣሽው ከክፍለ ሀገር ነው ከሞጆ ነው እያልሽኝ ነው? እዚህ አዲስ አበባ ከመጣሽ በኋላ ይሄን ሀገር አታውቂውም አይደል? እንዴት እሳቸው ይሄ እንዴት አወቅሽ እንደዚህ አይነት ነገር እንደሚሰራ? መንፈሳቸው ጠርቶኝ በደንብ አድርጎ ነው የሞሉሽ። የሞላሽ እንደው መንፈሳቸው ጠርቶኝ ነው። እንደው ቢወዱኝ፣ እንደው ሊያነሱኝ፣ ከፍ ሊያደርጉኝ ቢፈልጉ ነው እንጂ ከፍ ነው የሚያደርግሽ? በወንጀል ነው ከፍ የምትይው? በወንጀል ተባባሪ እኮ ነሽ። ኧረ እኔ ምንም አልተባበርኩ። እኔ ጋሽዬ እሳቸውን ነው የማገለግለው። ጀመር ሞጆ ነበርሽ አይደል? እስኪ ንገሪኝ ስለ ሞጆ። ሞጆ ነበርኩኝ። በቃ ደስ የሚል ቤተሰብ ነበር። ትልቅ ቤተሰብ ነበር። ከዛ ሁለቱ ልጆች ቤታችን ወደ አዲስ አበባ ተላኩ ለጥሩ ትምህርት። 9ኛ ሲደርሱ የተሻለ ነገር እንዲያገኙ ብሎ አባቴ እዚህ ላካቸው። ዘመድ ያለ መሰለኝ ብቻ ላካቸው። እኔ ያኔ ብዙም አላውቅም፣ ልጅ ነበርኩ። ከዛ በኋላ እኔ እዛ ሞጆ እያለሁ ተዳርኩ። ማለቴ ለልጄ በሚለው ማለት ነው። ለአቶ ሽመልስ ለሚባል ሰውዬ ነው ብቻ ነው። አቶ ሽመልስ ይባላል ሰውዬው። በቃ ቤቱ አላውቀውም ብልሽኝ ነበር እኮ። በአካል አላውቀውም፣ ግን አይ ማን ነው ልዳር ነበረ ወደ አዲስ አበባ አባቴ ላከኝ፣ ለዛ ነው። ግን ሰውየውን አላውቀውም ማንነቱን አልሽኝ። አላውቀውም።
አሁን ደግሞ አቶ ሽመልስ ነው እያልሽ ነው። እንዴት መሰለህ አቶ ሽመልስ ቤታችን ውስጥ በጣም ስሙ ይጠራል። ከዛ አባቴም ድሮ እኔ ልጅ እያለሁ ምን ይላል፣ እሱ ነው በቃ ቤት ዘመዳችን እንዛመዳለን ይላል። እኔም የቆየው ከሄድኩ በኋላ ነው ለአቶ ሽመልስ ልዳር እንደነበረ የገባኝና በቃ ከዛ በኋላ አባቴ በምን ምክንያት እንደሆነ አላውቅም፣ ብቻ አቶ ሽመልስ ያኔ ልብስ ምናምን ያመጣልኝ ነበር። ሱዳን መሰለኝ ብቻ በጣም ይሄዳል ወደ ውጭ ሀገር፣ በጣም ሀብታም ነው። ሲሄድ ልብስ ለቤተሰባችን እቃ ምናምን ይዞልን ይመጣል እና በጣም ነበር የሚወዱት። ብቻ በምን እንደተጣሉ አላውቅም፣ አልሰጥም ልጄን ተባለ። ከዛ አባቴ እኔን ወደ አዲስ አበባ አስኮበለለኝ። በቃ እንዲህ ነው። አዲስ አበባ ከመጣሁ በኋላ ሰው ቤት ተቀጥሬ እየሰራሁ የእናቴ መሞት መርዶ ተነገረኝ። ከዛም ከእናቴ እንደሞተች ከሰማሁኝ በኋላ እንደው ስለ ቤተሰቤም ደግሜ ደውዬ ለመጠየቅ ስሞክር የተደወለልኝንም ስልክ ስሞክር በጎረቤት ስልክም ስደውል ሁሉም ጠፋ። የማንንም ማግኘት አልቻልኩም። በቃ ከዛ የሆነ ጊዜ ላይ እንደ አጋጣሚ የሆነ ሰው ደወለልኝ። እዛ እንደው ከኛ ብዙም አይርቅም። ሲደውልልኝ ስለሰማሁኝ ስለእሳቸው ዝና ሰማሁ። እናትሽ መሞቷን በአካል አላየሽም? አይ እኔ ምን ገዶኝ ሄጄ መርዶን የተነገረኝ የሰው ቤት። ታዲያ በህይወት ብትኖርስ እናትሽ የት ታውቂያለሽ እንዴ? ሞታለች ብለው ማን የነገረሽ? መርዶ አርድተውኝ። ማን የነገረሽ? ጎረቤታችን ናቸው እኮ። በህይወት ኖራስ ቢሆን ያላየሽውን ነገር እንዴት ታምኛለሽ እንዴ? መቼም እኛንም ያህሉ ትልቅ ሰውዬ ይዋሻሉ። አልቀበርሽ? ቀብረሻል? ቀብረትማ ምኞቴ ነበር። ቆይ እዚህ ቤት እስኪ የሚሰራውን ነገር ንገሪኝ። ማለት ምንም እየገባኝ ስላልሆነ ነው። እያንዳንዷን ነገር እስኪ ሳትደብቂ ንገሪኝ፣ እዚህ ቤት ምን እንደሚደረግ። እንግዲህ እኔ እንደው ነፍሴን አስጨነቃት። ስምሽን እስኪ አልነገርሽኝም፣ ስምሽንም ንገሪኝ። ብርቄ ይባላል። እሺ ብርቄ። እዚህ ቤት እንዳልኩ ነው። በቃ እሳቸው ትልቅ ሰው ናቸው፣ ያገናኛሉ የሞቱት እና አንተም የሞቱ ዘመድ ካለ እሳቸው ጋር በርከክ ብለህ ስትነግራቸው ጥሩ ሰው ናቸው በእውነት። እኔ ምንም በቃ የልብህን እንትን ብለው ያሳዩሃል። አንተም ከዛ ከቤተሰብ ጋር ተገናኝተህ አውርተህ ልብህ እርክት ብሎ ትመለሳል። እንደዛ ነው የሚደረገው እኮ። አሁን ቤተሰብ ሞቶብኝ ላይ ስመጣ እንዴት አድርገው ነው የሚያሳዩኝ? መጀመሪያ እሳቸውን ነው የምትጠይቃቸው። በርከክ ብለህ የሚያስፈልገውን ነገር ይዘህ መተህ፣ በዓል ከሆነ ምንድን ነው የሚያስፈልገው? አሁን በዓል ከሆነ የሚታረደውን ነገር ምንም ጥቁርን በግም በሬውም ደግሞ የሆነ በደንብ ረጅም ሰዓት እንዲያወሩህም ከፈለክ በሬውን ነው ይዘህ የምትመጣው፣ ተለቅ ያለው። ከዛ ጥያቄ ልክ ካቀረብክ በኋላ እሳቸው ልክ ፈቃደኛ ሲሆኑ ፈሰስ ስትደረጋለች ደግሞ። ከዛ በቃ እሺ ቀነ ቀጠሮ ይሰጥሃል። የዶሮ ምንም ያለህን እንደ አቅም ነው ይዘህ የምትመጣው። ከዛ ቀነ ቀጠሮ ይሰጥህና ከአባታቸው ጋር እሳቸው ይማከራሉ። ያው እኔ እሳቸው ካዳሚ ሲሆን ከስራቸው አልጠፋም፣ ከስር ነው የሚሄደው ሁሌና ከአባታቸው ጋር ይገናኛሉ። ግን ሁለቱ ሲገናኙ እኔ እወጣለሁ፣ መስማት የለብኝም። ከዛ በቃ እንደዚህ ተያይዘው በቃ ያጓራሉ፣ መንፈሳቸውን ይጋራሉ። በቃ ሁለቱ ልብ ለልብ ይገናኛሉ። ከዛ ማንም ሳያይ 1-2 ጎረምሶች አሉ እዚህ የሚጠብቁ፣ አባታቸውንም እሳቸውን የሚጠብቁ፣ መንፈሳቸውን ይሞሉባቸዋል እንዳያስታውሱ ማለት ነው። ከዛ በቃ እኚህ አሁን ያንተ ወንድም ከሞተ ቅድም ወንድም ሲሉ ሰምቻለሁ። ወንድም ከሞተ ወንድምህ መቃብር ያለበት ቦታ ይጣራል መጀመሪያ። ከዛ እዛ ቦታ ይሄዳሉ። እነዛ እንደ 4-5 ጎረምሶቹን ይዘው ሄዱና ምንም አያውቁ፣ ቆፍሩ ሲባሉ ይቆፍራሉ፣ እንዲያርጉ ሲባሉ እንዲያደርጋሉ። እና ቆንጆ ልብስ እንመርጣለን። እሳቸው የመረጡት ልብስ ይሄዳል። ከዛ አልብሰን ምን ብለን ሬሳውን እናውጠዋለን። ከዛ በኋላ ወደ አባታቸው ቤት ነው ይዘን የምንሄደው። ከዛ አባታቸው ቤት ሬሳውን ይዘን እንሄዳለን። ቆንጆ አድርገን በቃ እንዳለ ወዛቸው፣ ልብሳቸው ሁሉ ሲያምር ብታይደው እንደዛ አድርገን ነው የምናስቀምጣቸው። ከዛ እንዲህ ቤተሰብ የሞተብኝ የሚለው ሰው ድጋሚ ብር ይዞ ይመጣል ለማየት ደግሞ ማለት ነው። እንዲቀበሉት ነው የመጀመሪያው። ከዛ ደግሞ ብሩን ለማየት ይመጣሉ። ብሩን ይዘው ይመጣሉ ቤተሰባቸውን ለማየት። ግን የአባትየውን ቤት ማየት አይቻልም።
እንደው እነሱም ላይ መንፈሳቸውን እንሞላና ይሞሉባቸውና በቃ ምንም አያውቁም። እዛ እስኪደርሱ ራሳቸውን አያውቁም። ከዛ ይዛቸው ይሄዳሉ። በቃ ይገናኛሉ። ከዛ ምን ይደረጋል? ያው አያወሩም አይደል? የሞቱት ሰዎች አባታቸው የእሳቸው አባት እንደሞቱት ሰዎች ሆነው ያወሯቸው። በቃ ከዛ ስለዚህ ትክክለኛ የሞቱ ሰዎች አይደለም የሚመጡት ማለት ነው ናቸው። እና የዚህ ሰውዬ አባት የሚያወራው እያልሽኝ እንዴት መሰለ? የሞቱት ሰዎች ይመጣሉ። በቃ ታያቸዋለ። እንደው ይሄ ፊታቸው ሙልት ይላል ምናምን ሲመጡ በቃ ሽቶ ምግብ መጀመሪያ ዝም ብሎ ወደ ማውራት አይካሄድም። ከመጡ በኋላ እነዛም ቤተሰባቸው ይመጡ የለ እራት ይበላል። ይቀርባሉ እነሱ የሞቱት። አዎ ይቀርባሉ፣ ሽቶ ይቀባሉ። ደግሞ ስጦታ ይዘውላቸው ይመጣሉ። ቤተሰቦቻቸው ተነፋፍቀው የለ ስጦታ አንዳንድ ነገርም አሁን ሴትዮዋ ሀብታም ሆነው ወርቅ የሚወዱ ከሆነ ወርቅ ይዘውላቸው ይመጣሉ። አንገታቸው ላይ ጥልቅ ያደርጉላቸዋል። ከዛ ግን ያው ስለማያወሩ አባትየው ይደበቃሉ። መጀመሪያ ከስራቸው የሆነ ትልቅዬ ሶፋ አለ። እዛ ጋር ነው የሚያስቀምጧቸው ወስደው እንዲመቻቸው ማለት ነው። ካልተመቻቸው አያወሩ። ከዛ አንገታቸውም ዘንበል እንዳይል ቀጥ ብሎ ብቻ በመንፈሳቸው ሁሉንም ማስተካክለው ወዛም አድርገው አባትየው ከኋላ ቁጭ ይሉና እንዴት ነህ ሲሉ እንዴት ነህ ብሎ ይመልሳሉ። ደህና ነኝ፣ ተመችቶኛል። አንዳንዴም ደግሞ ከቸገራቸው እንደው እንትን አምሮኝ ቸግሮኝ ይላሉ። ከዛ ያ ሰው ደግሞ ሄዶ ሮጦ ያመጣል። በቃ ያነቀ እንደው ወርቅ አማረኝም ሲሉ ወርቁም ምን አማረኝም ሲሉ ምን ያመጡላቸዋል። ስለዚህ የስንቱን ሀብት ነው ሲዘርፍ የነበረው ማለት ነው እንደዚህ እያለ። እስቲ ከቤተሰቦችሽ ወንድሞች አሉኝ ብለሻል አይደል? ታላቅ ማን ነው? ታላቅ እህቴ ናት። አንድ እህት አለችኝ ታላቅ። ስሟ ማን ይባላል? መሰረት ነው ስሟ። መሰረት ናት። ጥሩ ሰው ናት። ጥሩ ልጅ ናት። መሰረት እሷ ያላችበትን ባቅማ መሰረት ናት። አብረው ነው የመጡት ከእህቴ ጋር እና ሁለቱ ያሉበትን ባቅ። አንደኛዋስ ማን ነው ስሟ? ብሌን እና መሰረት ናቸው። እርግጠኛ ነሽ? አዎ። ይኸውልሽ ይሄ ነገር የውሸት ታሪክ እየነገርሽኝ ከሆነ አንቺም እንደዚህ ሌባ ህይወትሽ ይበላሻል። ኧረ እኔ መንገዱኝ ውሸቴን የምነግርህ። እኔም እኮ ይሄን ሁሉ የምነግርህ አንተም ችግር ውስጥ እንዳትገባ ነው። ማን የላክሽ? ጠብቂ ተብለሽ ነው? ምን ጠብቂ ተብለሽ ነው? እነሱ ይመጣሉ ጠብቂ ተብለሽ ነው? እነማን? እኛ። ቀድሞ የነገረሽ ሰው አለ እኛ እንደምንመጣ? ኧረ ማንም አልነገረኝም። እኔ ምን አውቃለሁ? ይኸውልሽ ይሄ መረጃ ከአንቺ ወጥቶ አንድ ሰው ጋር ቢደርስ ህይወትሽ ይበላሻል። እንዴ ኧረ እኔ እሳቸውም ይገሉኛል እናንተ መስማታችሁን ካወቃችሁ። እሳቸው የምትይው ግለሰብ እኮ ታሰረ እኮ፣ ወሰዱት፣ ወደ ህግ አካል ነው ይዞት እየሄዱ ያሉት። አይ እናንተ ልጃቸውን ይዛችሁ ሄዳችሁ አባታቸው እዛ ቁጭ ብለው ከላይ እያያችሁ ትወስጅናለሽ። እሳቸው ቤት እኔ አላውቀው እንዴ ወደሽ ሳይሆን በግድስ እኔ ቤቱን አላውቀውም እኮ ነው የምልህ። እኔም ሲሄድ እዚያ መጀመሪያ ጸሎት ያደርጉልኛል እሳቸው። ከዛ በኋላ የማውቀው ነገር የለም። እንዲፍልስስ ብዬ እተኛለሁ። ከዛ በቀዛ ስደርስ ነው ደግሞ ከዛ ስነቃ ብቻ አባታቸውን እጃቸውን ጭንቅላቴ ላይ ጫና አድርገው ነው የምነቃው። ምንም የማውቀው ነገር ቤታቸው ውስጡ ሲያምር አልገባም። አይ በጣም ጥሩ መረጃ ነው የነገርሽን። ስለዚህ አንቺ እውነታውን መረጃ የምትነግሪኝ ከሆነ እኛም ደግሞ አንድ ነገር እናደርግልሻለን። አንቺ ምንድን እኮ መረጃ ነገሪ፣ ለእኛም ይጠቅማቸዋል የምትይው መረጃ ነገሪ። ይህን ግለሰብም ለህግ ተጨማሪ መረጃ እንዲሰጥ፣ ሌላውን ደግሞ ሽመልስን የምናገኝበትን መንገድ ካገኘን ነገሪ። ሽመልስን እንደው ታገኘዋለህ ብላ ነው? እንደው ሞቷል እኮ ሞቷል። ይመጣል እያልሽኝ ነው እኮ ይመጣል። በመንፈስ ነው። መንፈስ እኮ ነው። አንተ ምኑንም አታውቅም። በቃ እንደው ገና መንፈሱ ሽመልስ ሞቶ በመንፈስ እየተንቀሳቀሰ ነው እያልሽኝ ነው? ሱዳን ሄድ የለ ከሱዳን የሆነ ነገር አላቸው የሚያመጡት የሚጠቀሙት ነገር። ይሄ ሽማግሌ ነው ከተማ ነው ሱዳን የሚሄደው? አይ ሽመልስ ሞቷል እያልሽኝ እኮ ነው። ከመሞቱ በፊት ሱዳን ይሄድ ነበር። እሺ ከዛ የሆነ ነገር ያመጣል። በቃ የሚያማምሩ ድንጋዮች እንደ አንዳንዱ ለእኔም ይሰጠኛል። ዋጥ ነው የምናደርጋቸው ድንጋዩ። እሺ ዋጥ በቃ አይታኝክም። አንተ እኮ ምኑንም ስላልገባ አልረዳ ብትል ገርሞኝ እኮ ነው ያሳቅ።
አልረዳልክ አታውቅም እንደዚህ ነገር አይነት ጭምልቅልቅ ያለ ህይወት እየኖራችሁ መጨማለቅ እኮ አይደለም ይኸውልህ ያንን እንትን ወጥ ካደረግን በኋላ አሁን እሳቸው እዚህ ቁጭ ብለው የፈለጉበት ደርሰው ማምጣት ይችላሉ አንተ ቤትም ገብተው መውጣት ይችላሉ አንተ ምንም አታይም ከዚህ በኋላ ግን አይችሉም ይችላል ምክንያቱም እድሜያቸውን ሙሉ እስር ቤት ነው የሚያሳልፉት አይ እስር ቤት ይሄኔ ከእስር ቤት ወጥቷል ይሄኔ ሄደዋል ከዛ ብቻ ሽመልስ ይዞ ይመጣል እሱን ወጥ እናደርግና በቃ ሽመልስም ከዛ አልተቀባቡም መሰለኝ እኔ ገደላቸው ከዛ በኋላ በቃ ሽመልስ ግን በመንፈስ ይመጣል ያወራሉ ይጣላሉ ያወራሉ ያጓራሉ ያረጋቸዋል እንደዛ ነው ብቻ ትልቅየው አባታቸው ደግሞ እሳቸው ለየት ያለ የሚያብረቀርቅ ድንጋይ ነው የሚመጣላቸው ለእሳቸው ይለያል የሚመጣው ሽመልስም አይሄድም እዛ ቤት ልጃቸው ነው ማንም ሳያይ በሌሊት ነው የሚወጡት እኔንም አያስከትሉኝም ያኔ እኔ እንደተኛው ሲያረጋግጡ መሰለኝ የሚወጡት ያው በር ስሰማ ይነቃ ስለምል ይወጣሉ ይመጣሉ ሊነጋ ሲል ይመጣሉ በቃ በሁለት ቀን አንዴ እንሄዳለን መቃብር ቦታ በቃ ይኸውልሽ እኔ አሁን ስለ አንቺ ማንነት ማጣራት አለብኝ ምክንያቱም ላምንሽ አልችልም በምንም ታምር ምክንያቱም ከዚህ ሌባ ጋር ነው ያገኘሁሽ ካዳሚ ሁኚ ምንም ሁኚ ከሌባ ጋር ነው የተገኘሽው ስለዚህ ማሽበት ምክንያት አለ እናቴን ብዬ ነው የነገርሽኝ ታሪክ እውነት ከሆነ እኔ ማገናኝ ሰዎች ይኖራሉ እናቴን አንተም እንደጋሽዬ ነው እንደምትሰራው ይኸውልሽ ያንቺን የተወሰነ ቤተሰብ አውቃለሁ አይ ለዛም ነው ስለ ቤተሰቦችሽ ንገሪኝ እያልኩ ጠይቅሽ ነበር እንዴ ብለህ ልደልለኝ ከሳቸው በላይ ምን ነው አውቀህ አንተ ብሌንና መሰረት እኔ ጋር ናቸው እንደው አንተ ያማል እንዴ ይሄው የእሳቸው ስራ ደረሰ ባይኔ ያየው በቃ አይምሮህን ነካ ቶሎ ማለት ይኸውልህ እኔ እኮ ነገር አትዳፈራቸው አልና አይደለ ስትዳፈራቸው ይሄው አይምሮህን ነካ አረገ ቶሎ አቤት የእሳቸው እጅ ምንም ገና ብዙ ነገር ያደርጋል ይሄ ያልሽው ሰውዬ ምንም ከኔ ጋር የሚያገናኘው ነገር የለም የነገርኩሽ ያለው የኔን ቤተሰቤት ነው የምታውቀው ብሌንና መሰረትን አውቃቸዋለሁ እኔ ጋር ነው ያሉት አይ ጋሽዬ የማያሰሙኝ ጉድ የለ አሁን ገና እዚህ ጋር እንደ ህፃን ልጅ ትጫወታለህ እኔማ እያየሁ እስቃለሁ እንደው አንተ ቀልድ መስሎሽ ነው እየታየሻለሁ አይደል ቀልድ አይደለም ይኸውልህ አሁን ምን ታደርጋለህ እኔ ልምከር ጤናህም እየተነካ ነው ካሁኑ ሂድና እግራቸው ስር ድፍት ብለው ይቀርባሉ ማን እግር ስር ነው የምትደፋው እዚህ ሌባ ስር ይኸው አይምሮህ እየተነካ ነው እኔን ካለ ዛሬ ታየኝ አታውቅ እህቶቼን አታውቅ ስማቸውን አታውቅ እናት አባቴን ሰተከቶች መሰረትና ብሌን አልሽኝ ሙጆ አልሽኝ 5 ነበርን አልሽኝ ስለ ሽመልስ ጠይቅሽ ነገርሽኝ ያንዳንዱ ነገር መረጃም ትጠይቅሽ የነበረው ሳጣራ የነበረው ለዛ ነው ሽመልስ ላንተ የሚታዩዋል አሁን የሚታየኝ እሳቸው ማየት ነው የምፈልገው ለማንኛውም ስለ አንቺ መረጃ ይጣራ በደንብ መጀመሪያ ሁለቱን ከማገናኝሽ ስለ አንቺ መረጃ አጣርቼ አንቺ የእውነት ሰው አንተ ሰውዬ ያማሃል እንዴ ምንድነው የምታወራው እንዴ ስለኔ ቤተሰብ አንተ በምን ተአምር ነው የምታውቀው አንቺን ከሞቄ በፊት ብሌንና መሰረት በልተረጋጋ ይኸውልህ እኔ ጋር ትንሽ እሳቸው ያስቀመጡት መድኃኒት አለ ይዤልህ ልምጣ ጠብቀኝ ነይ ተረጋጊ ቁጭ በይ ምናልባት ብዬ ነው ይኸውልህ ቶሎ ፍውስ ነው የሚያደርገው አሁን ይኸውልህ አይምሮ እየተዛባ ነው ትንሽ ቆይቶ እኔ ይበጅልብሃለሁ አይዞህ እኔ ለምቼዋለሁ አይዞህ አትጨነቂ እኔ ለምቼዋለሁ ጤነኛ አይደለሽም እንዴ ነው የእሳቸው ነው አንተ የምትይው ይህ ግለሰብ በክሎሻል እኔን የሚያምነኝም የለም ምንም ስለሌለኝ እንደው ብቻዬን ስለቀረው ነው ማታምነ አይ ጉዴን አልሰማሁም ጉዴን አልሰማሁ እንደው አሁን ደግሞ ያምሻል አልከኝ እንደው እኔ በስንቱ ተጎድቼ ያለቻል አንቺ አታልቅሽ ምን እያስመሰልሽ ነው ኧረ እኔ ምን አስመስላል እና እስኪ ዝም በል አይሰማም አዳምጥ እስኪ ምንም አይሰማም ምን ሆነሽ ነው ያው አባብዬ መጡ እየጠሩኝ ነው ጉዳይ ይዛ ትሰሚኛለሽ ይኸውልሽ እያስመሰልሽ ከዚህ ነገር አመልጣለሁ የምትይ ከሆነ ዝም በይ አንቺ
ሳይ እኔ አባት አለው ያውልሽ እንደዚህ እያረኩ ሸውዳለሁ የምትይው ነገር ይዛ እንደዚህ እያረኩ ሸውዳለሁ የምትይው ነገር ታቆሚያለሽ። አታምልጭ። እኔ ምንም ለመሸወድ አይደለም። እስኪ አዳምጣ። ይሰማሃል? እንደ እየጠሩኝ እኮ ነው። ዝም በይ። ሸውድሽ ለማለፍ እየሞከርሽ መሰለሽ? እኛን የምሸውድ ይመስልሽ ነው? አላቅልም። ቀስ በል አሁን በቃ ሲጀምር የነገርሽኝ ውሸት ነገር እንዳለ ውሸት ነው ማለት ነው። መጣው የቡና ሰዓታቸው ደርሷል። በቃ ቁጣ ቡና ካልጠጡ ጤነኛ አይደለሽም እንዴ አንቺ? ምንድን ነው የምታወራው? ጋር እየጠሩኝ ነው ጋሽዬ። ጤነኛ አይደለሽም? ያምሻል እንዴ? ያው አንተ እዚህ መምጣትህን ካወቁ ደግሞ ጉድናውን አውጣልኝ። በቃ አሁን ጎረምሳ ተሽብኝ መጣሽ ነው የሚሉኝ። ማስመሰልሽን ተይ አንቺ። ስላስመሰልሽ የምታመልጭ መስሎሽ ነው? ምንድነው ማስመሰል? ተባባሪ ነሽ እኮ አንቺም። የዚህ ግለሰብ የሌባው ተባባሪ ነሽ አንቺ። ይኸውልህ ሁላችሁም ውጡ ከዚህ። ይኸውልህ እናንተ እንዳመጣው ካወቁ ከየት ተገናኝተን ነው ግን የመጣው? ማስመሰል ተሳክቶልሻል ግን አታመልጭም። ይኸውልህ ልንገርህ፣ ይኸውልህ ብታስመሲም አታመልጭም። አዳምጠኝ፣ ቆይ ልንገርህ። ይኸውልህ እኔ እዚህ ቤት ሰው ይዞ መምጣት አልችልም። ሌላ ሰው ነው እዚህ ቤት ሰው ይዞ መምጣት የሚችለው እና እኔ እዚህ ቤት ሰው ካመጡ ይቆጡኛል። ደግሞ ወንድ ስትሆኑ እኔን ይቆጡኛል። በል ተነሳ ውጣ። ለምንድን ነው ግን የመጣው? ተሰሚያለሽ? ማስመሰሉ ይብቃሽ። እሳቸው ጋር መምጣት ማስመሰሉ ይብቃሽና አባቱ ነው ያልሽውን ግለሰብ ቤቱ ጋር እንደማገኝ ንገሪኝ። ቀስ በላ አትጩሽ እንዳይሰሙን። የእሳቸው አባት ማን የት እንደሆነ ቤታቸው አላውቅም፣ ግን ቤታቸው ምንድነው? ያምሻል አንቺ እየሳትሽ ነው። አንተን እኮ ከምሬ ነው ማውራ። እኔ ምንም ደግሞ ጣን አልገዛውም ዛሬ። ጉዴ ነው ከቃ ጉዴ ነው። ሰውየው ሄዶ ጠፍቶብኝ እኮ። አውቀሽ ለማስመሰል እየሞከርሽ ነው አይደል? አታመልጭም። ምንድነው ማስመሰለው? ለምንድነው አታመልጭም? በቃ ከዚህ ጉዳይ አታመልጭም። ብታስመስይም ልቀቂኝ። እዛ አሁን አታመልጭም። አትልፊ። ከመንፈሳቸው ጋር አትልፊ እያልኩሽ ነው። ኤዲያ ስማኝ፣ ከመንፈሳቸው ጋር የሚገናኙበት ሰዓት ነው። በቃ አትጩባቸው። ታስሯል እኮ ወደ ህግ አካል እኮ ይዘውት ሄደዋል። እነማ አባሎች እዚህ ጋር የምታያቸው እነዚሁ ታደር አድርሰውት ነው የተመለሱት። ግማሾቹ ደግሞ የሉም፣ ከእሱ ጋር ሄደዋል። ውስጥ ናቸው። እየጠሩኝ ነው። አሁን ትሰማቸዋለህ። ቆይ በጣም ጥሩ። የምታስመስዩን ነገር እዛ ተቀጥሏለሽ። ስለምን ማስመሰል ነው? ተነሽ ልቀቀኝ። ተነሽ አንዴ እናትሽ አንዴ ማስመሰል። ልቀቀኝ ወደዛ። አባብዬ ይኑልኝ። ይኸውልህ እኔ ሳልጠራው ነው ብቻውን የመጣው። ምን አሉኝ? ኧረ እኔ ወዴት ነው የምወጣው? እኔ ከዚህ ቤት መውጣት አይፈቀድልኝም። ይኸውልህ መንፈሳቸው ይገፋፉብኛል ከቤት ከወጣሁ። እሺ ቡና ውሰዳት። እሷን ለጆሮ የሚከብድ ነገር ነው የሰማነው። ያያችሁትም ቪዲዮ አለ። በቪዲዮም አንዳንድ ነገሮችን ለማንሳት ሞክረናል። ብቻ በጣም የሚገርም ነገር ነው። አላቅም፣ እንደዚህ አይነት ነገር እኔ በጆሮ ሰምቼ አላቅም እስካሁን። ለመጀመሪያ ጊዜ ነው ሰማ። ግን እንደዚህ ነገሮች ይኖራሉ የሚል መላምቶች ነበሩ ከዚህ በፊት። ከሬሳ ጋር ይጨፍራሉ፣ ይደንሳሉ፣ ሬሳ ያስነሳሉ፣ ከሬሳ ጋር ብዙ ነገሮችን ያደርጋሉ የሚባል አንዳንድ ነገሮች ግን በመላምት ደረጃ ነበር እስካሁን ስንሰማው የነበረው። ይኸው ዛሬ ግን ማረጋገጥ ችያለሁ። ብዙ ነገሮች እንግዲህ እሷም ነግራኛለች ያለውን ነገር። ብርቄም የተወሰነ ነገር ለመናገር ሞክራለች። አላቅም መጨረሻ ላይ ለማስመሰል እየሞከረች ይሁን ወይ አይምሯን ወደ ሌላ ነገር ቀይሮት። ምክንያቱም እየነገረችን የነበረው ያው ስለ ትልቅ መንፈስ ነው። በጣም ትልቅ መንፈስ ነው። ከሬሳ ጋር ብዙ ነገሮችን ማድረግ የሚችል መንፈስ እንግዲህ ብዙ ነገር ማድረግ ይችላል። አላቅም የነገረችኝ ታሪክ ደግሞ ምናልባት የእውነት ሆኖ የነ ብሌን ትምህርት ሆን ትችላለች፣ ላትሆንም ትችላለች። ወይም ደግሞ እንግዲህ ከዚህ በፊት የተፈጸሙት አይነት ነገሮችም ለማድረግ እኔ ላይም የታሰበ ሴራም ሊሆን ይችላል። ይህን ነገር በጣም ጥንቃቄ ወስዳለሁ ከዚህ በኋላም። ያው እንግዲህ ኮሜንት ላይም ከዚህ በፊት ብዙ ነገር እናንተም ብላችሁኝ አልተጠንቀቅ ብዙ አይነት ነገር ኮሜንቶች ስለደረሱኝ እኔም እንግዲህ ትልልቅ ጥንቃቄዎችን አደርጋለሁ ከዚህ በኋላ። እነ ብሌን ጋርም ማንም ጋር አላደርስም።
እውነታውን ሳላረጋግጥ በፊት ምንም አይነት ውሳኔዎችን አልወስንም። ምክንያቱም እነሱ ላይ አደጋ እንዲደርስ አልፈልግም። በእኔ ቁጥጥር ስር ነው ያሉት። እኔ ነኝ አሁን ጥበቃ እያደረኩላቸው ያሉት እነ ብሌንና መሰረትን። ስለዚህ እነሱ ላይ የሚመጣውን አደጋ የመጋፈጥ ግዴታ አለብኝ። ስለዚህ ይህችን ግለሰብ ሙሉ ነገሯ ይጣራል። አቶ ከተማም እንግዲህ ወደ ህግ አካላት ተወስደዋል። ያለውን ነገር ይናዘዛሉ። ምናልባት አንዳንድ መረጃዎች ያልነገሩ ሊኖሩ ስለሚችል እሱን መረጃ ያው የምናወጣ ነው የሚሆነው። ህግ አካላት ጋርም እንግዲህ አንዳንድ ምርመራዎች ይደረግባቸዋል። ከሱ በላይ ማለ የተባለው ግለሰብ እንግዲህ ፈልገን የምናገኘው ነው የሚሆነው። ብርቄ እንግዲህ አልነገረችንም። ያው ቤቱን ነው እንጂ የማውቀው የት መንገዱን ይሁን ውስጡን ነው እንጂ የማውቀው ነገር የለም ብላለች። ስለዚህ እሱ ነገር የማጣራት ስራ እናካሄዳለን። እስኪ በቀጣይ ምን ሊፈጠር እንደሚችል እንግዲህ አብረን የምናይ ነው የሚሆነው። ብቻ ከባድ ለጆሮ የሚዘገን ነገር ነው የሰማነው ያየነውም። እንግዲህ ብዙ የበሬ ጭንቅላቶች አይተናል፣ ግቢ ውስጥ ብዙ ስጋዎች አይተናል። ለዚህ ግለሰብ መስዋዕት ይደረግለታል የተባሉ ብዙ ነገሮችን ሰምተናል። ብዙ እንግዲህ ባለሀብቶች ለካ ከመሬት ተነስተው አይደለም ለፍተው ጥረው አግረው አይደለም እዚህ ደረጃ የደረሱት። እንደዚህ አይነት አንዳንድ አስመሳይ ግለሰቦች እንግዲህ ሀብታቸውን በእጥፍ እናሳድጋለን እንደዚህ እናደርጋለን እያሉ ብዙ ህገወጥ ወንጀልም ከወንጀልም በላይ ነው ከመንፈስ ጋር የተገናኘ ትልልቅ ጉዳይ ነው እየተደረገበት የነበረው። ስለዚህ ወደ ህግ ማጋለጣችንን እንቀጥላለን። ሽመልስንም ደግሞ እናገኘዋለን። እንግዲህ ሞቷል መንፈስ ነው እየተባለ ነው። እንግዲህ ስለ ሽመልስ ብዙ የተለያዩ መረጃዎች እየደረሱ ነው። አንዴ ሱዳን ነው ይባላል፣ መንፈስ ነው ይባላል። እንግዲህ ሽመልስን ለማግኘት በጣም ከባድ ፈተና እያጋጠምን ነው የሚገኘው። ፈተናችን እንደምንም ተጋፍጠን ሽመልስን እጃችን እናስገባዋለን። መንፈስ ነው የተባለውንም እንግዲህ የምናጠራ ነው የሚሆነው። እስኪ በቀጣይ ደግሞ ምን መረጃ እናገኛለን የሚለውን በቀጣይ አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። የደወሉን ምልክት ጫናችሁ ሁሌ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጉ። ኮሜንት ላይ እንደ ሁልጊዜያችሁ ሁሉ ሀሳብ አስተያየቶቻችሁን አስቀምጡልን። በቀጣይ እስክንገናኝ ቸር ሰንብቱልን።